ቆንጆ ምግብ ሰራልሃለሁ፣ ቡና ፈላልሃለሁ። እሺ አይ ኒና በቃ ምግብ ከሰራሽልኝማ ይሄንን ተይው በቃ። ለምን? ይሄ ምን ሆነ? ይሄማ በጣም ጨው በዝቶበታል። እኔ ሆኜ ነው የበላሁት። የባህር ውሃ ነው እንዴት ተጠቀምሽው? ቆይ ለእነሱ ካልሆነ ትዳር ለማን ነው የሚሆነው? እንደዛ አትበይ። እንኳን ሰውና ሰው አይደለም እግርና እግር እንኳን ይጋጫል። አታሽቃብጪ፣ አሽቃባጭ፣ አጎብዳጅ፣ አራጋቢ ነሽ አንቺ ማለት ነው። ይሁን እናትዬ፣ ሁሉንም እቀበላለሁ። እንደፈለክ ስደብ። ምንድነው እንደዚህ ተጣርፈሽ የመጣሽ? መናገር ያለብኝ ነገር ስላለ ነው። ምንድነው እሱ? ስፒድ አልሞተም። ምን ማለት ነው? አሁን ከዚህ የሄድኩኝ በርቀት የሆነ ጥቁር ልብስ ለብሶ አይቼዋለሁኝ። ይኸውልሽ እናቴ፣ ማንም ምንም ቢመጣ አንቺ ልተካልኝ አይችልም። እሺ በጣም ነው የምወድሽ። እኔም በጣም እወዳለሁ። እሱ አይመለከተኝም፣ ግን ያንን ውሻ እገለዋለሁ። እንግዲህ ለበር ላይ ያገኛለሁ። ምንድነው? አንተ ቁጭ በል እንጂ ቆምክ እኮ። አይ ቅዱስ፣ ስራዬን እየሰራሁ ነው። ኒና እንድጠብቃት አዛኝ ነው፣ እየጠበቅኳት ነው። ደንበኛዬ ኒና ውስጧ በፈጠረው ከፍተኛ ፍርሃት እኔ እንድጠብቃት ከለላ እንደሆናት ትፈልጋለች እና ያን እየሰራሁ ነው። መከለሉን እንደ ከለልካት እያየን ያለ ነው። ዋናው ጥያቄ እሷን የመጠበቅ አቅም አለህ ወይ ነው። ምን ማለት ነው ደግሞ? ትላንትና እኮ ብያችሁ ነበር። ስፒድ አልሞተም፣ በህይወት አለ። የሞተ አይመስልኝም። እንዴት ነው እናንተ ምንድን ነው ይመስላችሁ ብዬ ጠይቄያችሁ ነበር። ሰኒ ተጠራጠረች፣ ያልጠረጠረ ተመነጠረ ምናምን አሉ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው አብረን እናደርጋለን። አዎ አብረን ነው ዛሬ የምናወራው። ብዙ የምጠይቃችሁ ጥያቄ አለ። ኮሜንት ላይ ትንሽ ኩፍ ያላችሁ ልጆች ያላችሁ፣ ግንፍል ያላችሁ ልጆች ያላችሁ፣ የት ነው ያለችው? አምጡልኝ ጽናትን አምጡልኝ። የት ነው ያለችው? ወዴት ነው ያለችው? ከምሬን ነው የምላችሁ። አምጡልኝ ጽናት የት ነው የገባችሁ? ፋዘር ጋር አልሄደችም፣ አባታቸው ጋር አልሄደችም። የሚደውልላት ሰውዬ ጋር ከሄደች እኔ ኪራይ አድርገኝ ልጨምርላችሁ ብዬ ነው። ኮሜንት ላይ ቅናት ነው ምናምን አላችሁ። እኔ ምንድነው የሚያስቀናኝ? በሰው ትዳር ባህል የሚያስቀናኝ ነገር የለም። እግዚአብሔር ይመስገን አላገባውም። ያው ሳገባ በራሴ ትዳር ቀናለሁ። ባይሆን ደግሞ ምቀናም አይነት ሰው አይደለሁም። በእርግጥ ግን ትንሽ ጥሩ ኮሜንት አየው። አይዶን እንዴት እንደተረዳችሁት እያልኳችሁ ነገር፣ እኔ ግን ትክክለኛ ነገር ነው የተናገሩ። ከመጀመሪያም ጀምሮ ጽናት ተቀይራለች ብያችኋለሁ። የተቀየረችው ትንሿ ላይ ነው። ትንሿ አጋዧ ማለት ነው። ገብቷችኋል አይደለም? እሷ ላይ በጣም ስትለዋወጥ ነበር። ገብቷችኋል ብያችኋለሁ። ባለፈው እንደዛ እንዳላችሁ አላቅም። እኔ እሷን ዝቅ ለማድረግ እሱን ከፍ ለማድረግ ሳይሆን እውነታውን ነው የተናገርኩት። እዛ ቤት የሰራችበት ቤት ነው። ዝቅ ብላ ብዙ መከራ ያሳለፈችበት ቤት ነው። በእሷ ሙያ አይነት ሰው ደግሞ ስታስገባ ለዛች ሴት በጣም ትሁት ነው ልትሆን የምትገባው። የምሬን ነው የምላችሁ። በጣም ትሁት በቃ ያቺን ልጅ በጣም ምክንያቱም እዛ ቦታ ላይ እሷ ትዝታ አለባት እኮ ጋይስ፣ በቃ የማይረሳ ትዝታ። ለዛው እዛው ቤት ውስጥ ነው እዛው ስትሰራበት የነበረው ቤት ውስጥ ነው አይደለ ያገባችሁ፣ እዛው ነው የምትኖረው። ያ ኪችን ትዝታዋን፣ ያ ኪችን ብዙ ዱላ ያረፈባት ብዙ ያለቀሰችበት ቤት ነው። ስለዚህ በእሷ ቦታ ሌላ ሰው ሲተካ እሷ ደግሞ ስትለወጥ ወይም ደግሞ እሷ ስታድግ በቃ ባለቤት ስትሆን ያንን ነገር መርሳት አልነበረባት። የምሬን መርሳት አልነበረባት። ይሄ በጣም ትሁት ነበር ልትሆንላት የሚገባው ለልጅቷ ባይነኝ። ሁለተኛ ደግሞ የሆነ የባህሪ መቀየር አመሳለች። በነገራችን ላይ የባህሪ መቀየር የሚመጣው አንደኛ የሴቶች የወር ምናምን የሚባላል እሱ ነው። ሁለተኛ እርግዝና ነው ብያቸዋለሁ። ከዚህ በፊትም ብያቸዋለሁ። ጽናት አርግዛለች መሰለኝ። የአሁኑ እርግዝና ደግሞ የሚያነጫንጫት ነው ብያቸዋለሁ። እንደ ኪራ ነጭናጫ ልጅ ካረገዘች እንግዲህ ሊያነጫንጫት ይችላል ብዬ ነው አላውቅም። ከዛ ውጭ ደግሞ ሶስተኛ ሌላ የምትለው ካለ ገብቷቸዋል አለ ለው የምትለው ሌላ ከባሏ ውጭ ካለ ያነጫንጫት። እርግጥ ያነጫንጫት እንዴ! በደንብ ነው የሚያነጫንጫት። የምሬን ነው። አንድ ሴት ውጭ ማየት ከጀመረች ወይም ደግሞ ከባሏ ውጭ ሌላ መመኘት ሊሆን ይችላል፣ ማሰብ ሊሆን ይችላል ከጀመረች ቤት ውስጥ ሰላም አታመጣም። በቃ ትነጫነጫለች። የትዳር አማካሪ ነኝ እንዴ ጋይስ? ይህን ሁሉ ከየት አምጥቼ ነው ያወራሁት? አላገባው ከየት አመጣሁት? ፈጣሪ። ለማንኛውም ያገባችሁ ካላችሁ እስኪ ልክ ነኝ ልክ አይደለሁም ኮሜንት ላይ አስቀምጡልኝ።
መግቢያ ላይ አንድ ነገር ተናግሬ ነበረ። ደየመ የተባለው ሰውዬ አልደየመም፣ ስፒድ አይደለም አልደየመም አለ ተብሏል። ስለዚህ በቅርቡ ይፈታል ማለት ነው። የሰኒም ፍቅረኛ ይፈታ ኮሜንት ላይ በቃ አገሩ ሞልታችሁታል። ይኸው በቅርቡ እንደሚፈታላችሁ ሰምታችኋል ብዬ አስባለሁ። እሱ ብቻም ሳይሆን ሰኒም ብትገባ አሪፍ ነው። ብትገባ አሪፍ ነው። የምሬን ነው ብላችሁ ብትገባ እንዴ ጥሩ ነው። አይ ትንሽ ያው አንድ አይደለም ቻሺ ይሆን። እኔ አሁን ግራ የገባኝ ክብሮም ምን ሊሰራ እዚህ መጥቶ ነው የሚበጠብጠው? ከስንት ዘመን በኋላ መጥቶ እዚህ ይበጠብጣል። በጠበጠን እኮ ጋይስ፣ አደፈረሰን እኮ ጋይስ። የደፈረሰ ውሃው ነው እኮ ሰውየው ነገሩን እያበላሸ ነው። ሰው በገዛ እጁ ያጣል ፍቅረኛው። አይ ባለፈው ሳምንትም ብያችሁ ነበረ፣ ረጋጉ፣ አስቡ፣ ከመወሰናችሁ በፊት ሁለት ያስቡ ብያችሁ ነበረ። አሁን በዛ ሁኔታ ውስጥ ሰኒ ትቷት ባሄድ ኖሮ ዛሬ ይሄ ሁሉ ነገር ባልተፈጠረ፣ እንደገና ደግሞ ሰኒም የእሱ ሆና በቀረች ነበር። ገብቷችኋል አይደለም? ነገር ግን ክብሮም ሳይወያይ በቃ ትቷት ሄደ። ብቻ ከባድ ነው። ሪሌሽንሽፕ ላይ ያላችሁ ሰዎች በደንብ አስተውሉ። እሺ፣ ትዳር ላይ ሪሌሽንሽፕ ላይ ምናምን ያላችሁ ሰዎች ዝም ብላችሁ ቱግ አትበሉ። የሆነ ነገር ጥፋት ካያችሁ እንኳ ገጭኝ ምናምን አይባል። እናንተ እኮ አንድ ስቴፕ ከፍ ብላችኋል። አሁን ለምሳሌ ከእንደኔ አይነት ሰው አንድ ስቴፕ ከፍ ብላችኋል። ምክንያቱም ሪሌሽንሽፕ ላይ ነው ያላችሁት። የሁለት ዓለም ሰዎችን አንድ ለማድረግ እየጣራችሁ ነው። እንደኛ ላጤ አይደላችሁ። ገባችሁ አይደለ? ስለዚህ በጣም ታጋሽ መሆን አለባችሁ። ነገሮችን በብልሃት መፍታት መቻል አለባችሁ። ለውሳኔ የሚቸኩል የለባችሁ። ነገሮችን በምን መንገድ ማስኬድ እንዳለባችሁ ማወቅ መቻል አለባችሁ። ስለዚህ ታጋሹ። ምክንያቱም ሁለታችሁ አንድ አይነት ባህሪ ፈጽሞ ሊኖራችሁ አይችልም። አይደለም ከተለያየ ሰው ተወልዳችሁ ከወንድምህና ከእህትሽ ጋር ፈጽሞ ባህሪያችሁ አይመሳሰልም። ሊመሳሰልም አይችልም። በቃ አይመሳሰልም። አንቺ የምትጠይው እሷ ትወዳለች፣ ወር እንደዛ አንቺ የሚመችሽ እሷ አይመቻትም። የአንቺ ባህሪ እሷ ባህሪ ሊሆን አይችልም። ፍቅረኛሞች ስትሆኑ ደግሞ እሱ ከባሌ አንቺ ከቦሌ ልትሆኑ ትችላለሽ። ገብቷችሁ ያላለ አራምባና ቆቦ ማለት ነው። በቃ አንድ አካባቢ ላይ ኖራችሁ አንድ አካባቢ ላትሆኑ ትችላላችሁ። ባህላችሁ ሊለያይ ይችላል። ቋንቋችሁ ሊለያይ ይችላል። ብዙ ዲፈረንስ ሊኖራችሁ ይችላል። ኢቨን ባህሪው ቀርቶ ማለት ነው። ስለዚህ ያንን ሁሉ ነገር ነው ሰብስባችሁ አንድ የምታደርጉ፣ ሰብስባችሁ የምትግባቡበት እዛ ጉዳይ ላይ ነው። የዛኔ ነው ፍቅር የሚሆነው፣ ትዳር የሚሆነው። ያንን ነገር አንድ ለማድረግ ደግሞ ብዙ መንገድ ይጠብቃችኋል። ብዙ የማይስማማችሁ ነገር ሊኖር ይችላል። የማትግባቡበት ብዙ መንገድ አለ። ያንን ነገር ለመፍታት ደግሞ በጣም ትዕግስት ያስፈልጋል። ታጋሽ ሁኑ እያልኳችሁ ነው በሌላ ቋንቋ። የመጨረሻ ኪራ ላንሳላችሁ። ኪራ በቃ አባቴ የድሮ ትዝታ አስታወሰን አይደለ? የድሮ ትዝታ አለች አይደለ? እሷን አስታወሰን። በቃ በስመ አብ ጭራሽ መብራቱን አጥፋልኝ፣ የኮሊደሩን መብራት አጥፋልኝ፣ እኔ ልተኛ እና ታዲያ አዳነች አቤቤ ጋር ነው መደወል ያለብህ አባቴ። ምን ሆነ ነው? እና ናሁም እንዴት ነው የሚያጠፋልም? በስመ አብ ይመች። ለማንኛውም ፈታ አድርገናል። እኛ ወንዶች ደግሞ አለች የሆነች ባህሪ፣ የሆነ ነገር ሲሆን በተለይ ደግሞ ብሬክ ምናምን ስታደርግ ከፍቅረኛ ጋር ስትጣላ በቃ ራስ የምትደብቁ መጠጥ ውስጥ ነው። ተረጋጉ፣ መውጫው ከባድ ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ የምለው ኪራ ምን ሆኖ ነው? ጨለለ እኮ ልጁ ጨለለ፣ እያየ ነው ጨለለ። ምን ታርገው? እችን የመሰለች ሳቄታ፣ እችን የመሰለች ቀልቃላ እንዴ! እሷ እኮ ስላለች እኮ ነው ቢሮ የመሰለው። የምሬ ነው ብላችሁ እንዴ! አሁን የኪራ ቢሮ ባትኖር የሱ ሰራተኛ አስቡት። ስግጥ ብሎ እንዲቁጭ ያመዛጋ ስግጥ ብሎ ቁጭ፣ እሱም ስግጥ ብሎ ቁጭ። ምን ጨዋታ ይኖራል? እንደዚህ ሰራ፣ እንደዚህ አያችሁ አይደለ? ኢቭን ድራማ ሁላ አያምርም አይደለም ስራው። እሷ ስትኖር በቃ ኩል በቃ ቀናችሁ ሁሉ ፈታ
ኧረ ኪራ አሁን ጥሩ አላደረግም። የምሬን ነው የምልህ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጂ በሙላችሁ ይሆናል። ጽናት የት ነሽ? ጽናት የት ነች? ጽናትን ያያችሁ እስኪ እንያችሁ እንበል እንደኛ። ጽናት የት ነው የገባችው? ክፍለ ሀገር አልሄደችም እርግጠኛ ነኝ። ታዲያ የት ነው ያለችው? እኔ አንድ ነገር አውቃለሁ። ደዋዩ ጋ ነች። በቃ ተስፋ ቁረጡ። ደዋዩ ጋ ነች። ጽናት አምርራለች። ከዚህ በፊት በነበሩ ክፍሎች ላይ አንድ ነገር ተናገራለች። እኔ ማንም ሰው እንደማይፈልገኝ ነው ወይ የሚሰማ? አሳይሃለሁ በብዙ ሰው ተፈላጊ እንደሆንኩ ምናምን ብላ ስታካብር ነበር አይደለ? ስለዚህ ምክንያት ፈለገች፣ ወጣች። ወታ የት ሄደች? ከውጭ የመጣው ጀለሷ ጋር ሄደች፣ አረፈች፣ ሆቴል ያዘች። አለቀ። አይመስላችሁም? እንደዚህ አታደርግም? ምን ነው እናንተ ጠበቃ ሆናችሁ ለጽናት? ምን ነው ጽናት እኮ የድሮዋ ጽናት አይደለችም። አሁን እኮ ተቀየረች። የተቀየረችው እንደውም ሰራተኛዋ ላይ ነው። አጋዧ ሰራተኛ ይባል አጋዧ ላይ ተቀየረችው። የዛኔ ተቀየረችው። እቺ ሴትዮ እዛች ቤት ነው ያገባችው። እዛች ቤት ነው ተቀጥራ ስትሰራ የነበረው። አጋዥ ሆና ስትሰራ የነበረው። ብዙ መከራ ያሳለፈችበት ቤት፣ ብዙ መከራ ያሳለፈችበት ኪችን ነው ያ ኪችን። እሷ ደግሞ ጊዜ አልፎላት ከፍ ስትል ከስር ያለችዋን ወይም ደግሞ የእሷን አጋዥ እንዴት ስትጫወትባት እንደነበረ እዚህ ይላችኋል አይደለን? ጽናት ተቀይራለች። እኔ እኮ ብያችኋለሁ ከዚህ በፊትም ብያችኋለሁ። ከፍ ስትሉ ያለፋችሁበትን አስቡ። ያለበለዚያ ድፍን ካላችሁ ጥሩ አይሆንም። መውደቂያችሁ መጨረሻችሁ አያምራም ብያችኋለሁ። አንዳንዴ ገንዘብ ሲመጣ ስራ ሲስተካከል ምናምን ድሮ የነበረውን እስከ መጨረሻው ዲሊት እናደርገዋለን፣ እንረሳዋለን። ባይዘዌ ተፈጥሯችንም እንደዛ ነው። ያለፈውን ነገር ዲሊት ያደርጋል፣ ይረሳል። እንደዛ ባይሆን ኖሮማ ከባድ ነበረ የሚሆነው። ጸጸቱ ላንቺ ይሆን ነበረ። ምክንያቱም ወደኋላ መለስ ብላችሁ ብታስቡት ያሳለፋችሁት ነገር የሚጸጽታችሁ ስንት ጉዳ አለ። እንደው በሃይማኖታችሁ ብትሉ ኃጢአት የሰራችሁት ኃጢአት ሁሉ ቁጭ ቪዲዮ ውስጣችሁ አይምሯችሁ ውስጥ ፊት ለፊታችሁ በቃ እንደዚህ ሁሌ በምታስቡ ወይም ደግሞ ከእንቅልፋችሁ በተነሳችሁ ቁጥር የምታገኙት ቢሆን ያንን ሀሳብ በቃ ልትኖሯችሁ። መርሳት የተፈጥሮ አንዱ ህግ ነው፣ ስጦታ ነው፣ በቃ የፈጣሪ ስጦታ ነው። ነገር ግን እንደነዚህ አይነት ነገሮችን መርሳት አለብን ብዬ አላስብም። ገብቷችኋል አይደለ? ያሳለፋችሁበትን መንገድ አይረሳም ብዬ ነው ማስበው። እና ልክ እንደናንተ አይነት መንገድ ላይ ያለፋችሁበት መንገድ ላይ ያለ ሰው ገብቷችኋል። እናንተ ያለፋችሁበትን መንገድ ሊያልፍ ያለ ሰው ካለ እሱን ፍጥፍጥ ማድረግ ሳይሆን በደንብ እንዲሻገር ፑሽ ማድረግ ነው አይደለ? እና ያ ደግሞ የሚሆነው እናንተ መልካም ስትሆኑ ነው። እና ጽናት ተቀይራለች ነው ባጭሩ። ከዛ ውጭ ክብሮም ሌላ አውሬ ሆኖ ነው የመጣው። እኔ ምን እንደሚሻለው አላውቅም። ክብሮም ምን ሆኖ ነው እንደ ስግጥ? እኔ ክብሮም ባለፈውም ተናግሬያለሁ። ክብሮምን የማውቀው እንደዚህ አይደለም። እኔ ይሄኛው ክብሮም ሌላ ነው። ከየት ነው የመጣው? ከየት ነው ያገኘን? አንተ ተሳስተ ሰው ከሀገር ውጭ ሲሄድ እኮ የተሻለ ጥሩ ሀሳቢ ለነገሩ አይ ልቶ ክፉ ልናገር ነበር። ከሀገር ውጭ ያሉ መዓት ሰዎች ስላሉ ጥሩ ያሆኑ። ወደ ሰኒና ወደ አፍቃሪው እንመለስ። ሰኒና አፍቃሪው ደስ ይላል። በስልክ መገናኘታቸው አሪፍ ነው። ግን እቺ ነገር በኋላ እንዳታነካካችሁ ማለት ከህግ ጋር እንትን እንዳይላችሁ። የታይታችሁ ነው እንደዚህ ማን ነበር እንደዚህ ምናምን እንዳትባሉ ነው። ያ አይኖ ይታወቃል፣ እርግጥ ነው። ግን እንደዚህ ይፋ ስታወጡ ደግሞ ከባድ ይሆናል ብዬ ነው የማስበው። እና እሱ ነገር ትንሽ ከባድ ነው ብዬ አስባለሁ። ለማንኛውም ያው ይገባችኋል ብዬ ነው ደስበስ ያደረኩት። ከዛ ውጭ ያለው ነገር በጣም አሪፍ ነው። ደግሞ ጠቁሞ ያስያዘው ክብሮም ነው። ወይኔ ክብሮም አንተ መሙቻ መጨረሻ አሁን ነው። በቃ ሰኒ እስከ መጨረሻ የምትስበውበት ስራን የሰራው አሪፍ ነው፣ ጥሩ ነው። ስፒድ ተደብቆ ነው ያለው መሰለኝ አይደለ? ጠፋ እና ሟች የተባለው ደግሞ አልሞተም። ጋይስ እንደዛ ነው የተሰማችሁ አይደለ? ሞተ ካላችሁ አልሞተም፣ ልንገራችሁ ብዬ ነው፣ ላሳውቃችሁ ብዬ ነው። በህይወት አለ። እንግዲህ ቀጣይ ላይ ስፒድ እያዛል ብዬ አስባለሁ። ሜቢ ሰኒም ትገባለች ብዬ አስባለሁ። እና
ብቻ የሆነ አሪፍ ነገር እናያለን ብዬ ነው ማስበው። ከፊት ጥሩ ነገር እንዳለ አስቡ። ናቲና ፂሞም አሪፍ ጭዌ በቃ ጭዌ የማያልቅባቸው ሰዎች እነሱ እናያለን። በቃ ሁለቱ ሲገናኙ በቃ አቤት ቤቱ ድምቀቱ በቃ የሆነ ነገርም አይጠፋም። በቃ አለቀ። ያበደ ነው። አይለያችሁ ነው። ለማንኛውም በጣም ነው የምወዳችሁ ውድ የጽናት ተከታታይ ድራማ ቤተሰቦች፣ እንዲሁም የኔ ቤተሰቦች በጣም ወዳችኋለሁ። ትንሽ ጠፋ እያልኩ ነው የምመጣው፣ ያው ትንሽ ስራ ቢዚ ስላደረገኝ ነው። ለማንኛውም በቀጣይ ክፍል እንገናኛለን። መልካም ጊዜ። ፒስ። ጽናትና ኪራ ለየላቸው። የምሬን ነው ምላችሁ፣ ለየላቸው። ኧረ እንደውም ግራ ገባቸው። ምንድን ነው መጨቃጨቅ? ኧረ ተው ባካችሁ፣ ትዳር ውስጥ ስንገባ ያለውን ሪያሊቲ አታሳዩን። ሪያሊቲ ልበሉ እንጂ ከባድ ነው። የምሬን ነው የምላችሁ፣ ከባድ ነው፣ አስቸጋሪ ነው። እንደዚህ ከሆነ ትዳር መተሳሰብ ነው፣ ትዳር መከባበር ነው። ብቻ ጥሩ ነገር ነበረ ማየት የነበረብን። ገና ካሁኑ ተጋብተው እንኳን በደንብ እንደንትን ሳይሉ ልጅ ሳይመጣ ጭቅጭቅ ውስጥ ገብተዋል። እሷም ሌላ ማባረር ጀምራለች፣ ስልክ ጀምራል። ይሄ ከባድ ነው። አንዳንዴ ልጅ ሆናችሁ ስትጋቡ እንደዚህ አይነት ስህተቶችን ትሰራላችሁ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል እውነታው ፈነዳ ብለን ልንደሰት ስንል የት እንደመጣ አላውቅም። ይሄ ፀጉር ብቻ ያለው ፀጉር የተሸከመ ጭንቅላት የለውም። የሚያወጪ አለው ጭንቅላት አለው፣ ግን ያስባል ደግሞ ተንኮል ቢሆን ያስባል። ግራ ገብቶኛል። የስፒድ ነው ስፒድ የምትሉት ልጅ ብቻ በጣም ለምን ሆናል እና እሱ መጥቶ ነገሩ መሀል ላይ ሌላ ችግር። ሰኒ ደግሞ ጦስ አያጣሽ አንቺ ዝም ብለሽ በቃ እንደ ጦስ ዶሮ ዝም ብለሽ ትመቻለሽ። አንቺ ገና ታክማ ድና ሳታገግን በደንብ ራሷን ሳትችል ይሄዳ ልታገላግል። ከምታገላጊ እኮ ከኋላ ይዘሽ በሆነ ነገር ድም ብታደርጊለት አሪፍ ነበረ፣ ጸዴ ነበረ፣ ድራማውም ያምር ነበረ። ተባብራችሁ ብታስወጡት ጥሩ ነበረ። ጭራሽ ሌላ ነገር። አይ ከባድ ነው። ግን እነ ሰኒ ጋ ያለው ታሪክ በጣም ከባድ ታሪክ ነው። በቀጣይ ክፍሎች ውስጥ አሪፍ ያልሆነ ውሳኔ ይወስናል ብዬ አስባለሁ። ማለት የሰኒ ፍቅረኛ የማይሆን አይነት ውሳኔዎችን እያሰበ ነው። ማለትም እጁን ለመንግስት ሰጥቶ ሊሆን ይችላል። አይዶን ነው አላቅም። ነፃ የሚያወጣባት ይሆናል። የሚያወጣበት ወይ አማርኛ ሰኒን ነፃ ለማውጣት ይሞክራል ብዬ አስባለሁ። ግን በዛ መልኩ ይሳካለታል ብዬ አላስብ። ምክንያቱም ድራማው በዛ መልኩ ባይሆን አሪፍ ይሆናል ብዬ ስለማስብ። ሰኒ የማን ብትሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ናሆሜ ደግሞ አሁን መጥቶ ሪሪ ከረዩ ይላል እንዴ? ናሆሜ በፍጹም ለሰኒ አይገባም። ከዚህ በፊት በነበረው ሁኔታ ሊገባት ይችል ነበር። አሁን ግን በቃ ክብሩን አጥቷል፣ ወራዳ ሆኗል። የምሬ ነው። እንደዛ ማድረግ አልነበረበትም። ምንም የሆነ ነገር ለማግኘት ወይም ደግሞ ሰኒን ለማግኘት ኒናን እንደዛ ማሰቃየት አልነበረበትም። እንደሆነ ይሄ ሰውዬ ነገ ለእሷም አይመለስም እና ከባድ ነው። ይሄ ራስ ወዳድነት ነው፣ ፍቅር ሳይሆን ራስ ወዳድነት ነው። ወይም ደግሞ እንዴት እኔን ትታ እንደማለት ነው። ገብቷችኋል አይደለም? መጀመሪያ ሪሪ ብሎ ትቷት ከሚሄድ እዚሁ ነገሮችን አያስተካክልም ነበረ። በቃ ይሄ እኮ ነው ችግር። ሀበሻ ችግራችን እኮ ነው ጋይስ። የሆነ ነገር እንትን እንልና በንዴት ምናምን ወስነ እንጠፋለን። ከዛ በኋላ የሆነ ሰዓት ላይ እንመለሳለን። ስንመለስ ያ ነገር በቦታው አናገኝም። ከዛ እንጸጽታለን። ያንን ነገር ለማስተካከል የማይሆን ነገር ውስጥ እንገባለን። ራሳችንንም ያንንም ሰው እንጎዳለን። ስለዚህ ጸብ ውስጥ በገባችሁ የሰው ልጆች ነን፣ እንጋጫለን። አንጋጭም ማለት አይደለም። ለዛውም የሁለት ዓለም ሰዎች ነን። ሌላ አይነት ማህበረሰብ ጋር ሊሆን ይችላል የምንቀላቀለው። እሷ ሌላ አካባቢ፣ አንተ ሌላ አካባቢ ሆነ ሊሆን ይችላል የተገናኛችሁ። ብዙ አንድ የማያደርጋችሁ ነገር አለ። ያ ሁሉ ነገር ድፍርስ ብሎ ጠፍቶ አንድ እስክትሆኑ ባልና ሚስት ከአንድ እንትን አይደለ አንድ ስጋ ይሆናሉ አይደለ የሚለው። አንድ ስጋ ማለት አንድ አንተ ማለት ነው፣ አንድ ሰው እንደማለት ነው። እና እስከዛ እስክደርሱ ድረስ ብዙ መለያየት፣ ብዙ ችግር፣ ብዙ ጸብ ሊመጣ ይችላል። ያንን ተቋቁማችሁ ካላለፋችሁ ከባድ ነው የሚሆነው። ልክ እንደ ናሆሜ አይነት ነገር ያጋጥማችኋል። ናሆሜ እውነት ለመናገር በጣም አጥፍቷል። ከናሆሜ አይጠበቅም ማለት ናሆሜ መጀመሪያ ጀምሮ እዚህ ድራማ ላይ የመጣበት አካሄድ በጣም አስተዋይ፣ ትሁት አይነት ሰው ነበር እና
ማስተዋሉ ሲጠፋ በጣም አስጠላበት። እዛው ኑሐሚን ጋር ሄድና እዛው አውካ ማለት ያው እዛው ጋር ፈታ አድርገን ለማለት ፈልጌ ነው። ሌላ ነገር አላልኳችሁም። ለማንኛውም ከዚች ነገር እናንተም ተማሩ እያልኳችሁ ነው። ቀድማችሁ አስቡ ብዙ ነገር ከመወሰናችሁ በፊት። ሌላኛው ናሆሜ ጋር ያለው ነገር ነው። ምሩ በጣም ተጨንቃለች፣ በጣም ከሚባለው በላይ ተወጥራለች። ግን ያው ምሩ ዝም ብላ ነው እንጂ የተጨነቀችው ከምሩ ውጭ ወደ ውጭ ነው። ናሆሜ አይሰማም፣ ማንንም አይሰማም፣ አይለማም ናሆሜ እንደዚህ አይነት ነገር ላይ ግን ከባድ ነው። ሴቶች ማድረግ የሚፈልጉትን ነገር ማድረግ ይችላሉ ብዬ አስባለሁ።